እዛ ኮን እንደው የሚታይ ይታይ አሳይ በዚህ ደረጃ ህመም እንዳለበት ችግር እንዳለበት ቢያውቅ ኑሮ አግቢ ብሎ አይለኝም ነበር። ህይወት መገናኘት አልችል ምን አድርጌ በሽተኛው ሆኜ የቀረው በሱ ምክንያት ምንም ቢሆን ብዙ ነገር አሳልፈናል። አንቺ እንኳን አትረጅኝም። ውድ ተመልካቾቻችን ወይኔ ካፕቴን ፍሬው ወይኔ ሰላም ውድ የፈጥኖ ደራሽ ቤተሰቦቻችን እንግዲህ ዛሬ በሌላ ቪዲዮ መተናል። ዛሬ የሰማነው ነገር ደግሞ ውድ ተመልካቾች በጣም የሚያስደንቅና የሚያስገርም ነገር ሰምቻለሁ። እንደ ፓይለት ቤት ነው ዛሬ የምንሄደው። ቀድሞ ባለቤቱ አሁን ላይ ተፋተዋልና ትልቁ የተፋቱበት ምክንያት ለዛ እንድታወራልኝ እፈልጋለሁ። እሱንም እኔ በጣም ብዙ ጉዳት ደርሶብኛል ብላ እኔ ጠራችኝ። በተፈጥሮ ከሰው ልጅ ለየት ያለ ገዘፍ ያለ ብልት አለው እና በዚህ ምክንያት 6 ባለቤቶቹን ፈቷል ብላ ነው የጠራችኝና ብዙ ሴቶች ላይም ጉዳት ደርሷል፣ አደጋ አድርሷል። ብዙ ሴቶች ለፌስቱላ በሽታ ሊጋለጡ ይችላል እኔንም ጨምሮ ብላና ለዛ ነው የጠራችኝና እስኪ ዛሬ መተህ ይሄ ነገር በህክምና መስተካከል ይችል እንደሆነ አጣርተህ በህክምናም እንዲስተካከል አድርግልኝ እባክህን ብላ ነው የጠራችኝና ውድ ተመልካቾቼ እስኪ ገባ ብለን ደግሞ ውስጥ ያለው ነገር አብረን እናያለን። አብራችሁን ቆዩ ለማለት ወዳለሁ። አብረን እንሂድ። ሰላም እንግዲህ ቤተሰቦቼ እንግዲህ ቤት ገብተናል። ካፕቴን ፍሬው ይባላል። እንግዲህ ካፕቴን ፍሬው ማለት እሱ ነው። አጠገባችን ነው ያለው። እንግዲህ እንደምታዩት ከቤት አይወጣም። ብዙ ጊዜውን እዚሁ አረፍ ብሎ ነው የሚያሳልፈው። እሱም ትንሽ ጉዳት ላይ ነው ያለው እና እስኪ ያለውን ነገር ደግሞ በይበልጥ ከሱ እንሰማለን። እንግዲህ ካፕቴን ፍሬው በመጀመሪያ ቤትህ ድረስ ገብተን ቃለ መጠይቅ ለማድረግ ወይም ደግሞ ካንተ ጋር ኢንተርቪው እንድናደርግ ስለፈቀድክልን ከልብ እናመሰግናለን በሚዲያችን ስም። እኔም በጣም አመሰግናለሁ። ይቅርታ እንግዲህ ለማውራትም ለካሜራም እንዲመቸን ቀና ብለህ ካላስቸገርኩ። እሺ እሞክራለሁ። እሺ እንግዲህ ካፕቴን ፍሬው እንግዲህ በሰማነው መረጃ መሰረት በተደጋጋሚ ትዳር እንዲያስክና በተደጋጋሚ በአንዳንድ ችግሮች ምክንያት እንደፈታህ ትዳርህንም ሰምተናልና ይህ ነገር እንዴት ሀፕል ሊያደርግ ቻለ፣ እንዴት ሊፈጠር ቻለ የሚለውን ነገሮች እስኪ አንተ ጋም ያለው ችግር ምንድን ነው? እንግዲህ ስንሰማ ስራህንም እስከ መልቀቅ ያደረሰህ ችግር እንደሆነ ሰምተናልና እሱስ ምንድን ነው የሚለውን እስኪ በቅደም ተከተል እስኪ በመጀመሪያ እንዴት ይሄ ነገር ሀፕል ሊያደርግ ቻለ የሚለውን ነገር እስኪ ንገረን። ያው የኔ የትዳር መፍታቴ በተፈጥሮ ችግር ነው። ያው እንደሰማችሁት ነው። ብዙ እንሰምታችኋል። ብሰሙን የመጣችሁ እኔ ጋር ባሰሙ አይደለም። እኔ በተፈጥሮ ያው ብልቴ ትልቅ ነው እና እሱን ደግሞ ሴቶች መቋቋም አይችሉም። ማለት የኔ የተሰጠኝ ብልት ለወንድ ልጅ ከሚሰጠው ምን ብዬ ላስረዳህ፣ ሴት ልጅ ከምትችለው አቅም በላይ ነው ብዬ ብነግር ይሻላል። ማለት የሴት ልጅ የመቻል አቅም አላት። እሷ ከምትችለው አቅም በላይ ነው ለኔ የተሰጠኝ። በዛ ምክንያት ሴት ልጅ ወይም ደግሞ ትዳር ይዤ ለብዙ ጊዜ መቆየት አልቻልኩም እና ብዙ ሴቶችን አግብቼ ፈትቻለሁ። ባለቤትህ እዚህ አጠገብም ወይም ደግሞ የቀድሞ ባለቤትህ ማለት እችላለሁ ከእሷ ጋርም እንደተለያያችሁ ሰምቻለሁና እስኪ እሷ ስንተኛ ባለቤት ነች? እስኪ እሱንም አጫውተን እስኪ። እሷ ለኔ 6ኛ ባለቤቴ ነች። እሷ 6ኛ ነች። ያው እሷን ከፈተው በኋላ አግብቼ ከፈተው በኋላ ነው በቃ በጣም የስራም የመስራት ሞራኔም ስነ ልቦናም ጉዳቴ ማለት ነው። አይ እሷን ሳገባት ስራ ነበረኝ እየሰራው ነበር።
እየሰራው ነበረ። እሷን አግብቼ ከፈቷት በኋላ ስራ ላይ የበለጠ ጫና እየፈጠረብኝ መጣና ከዚህ በኋላ እኔስ ለማን ነው የምሰራው የሚል በውስጤ መጣ። ምክንያቱም እኔ ሰርቼ አግብቼ ዘር ካልተካሁ ውስጤ ካልተረጋጋ ስነ ልቦና ጉዳቴ ብቻ እየጨመረ ራሴን እስከ ማጥፋት ድረስ የደረስኩበት ጊዜ አለ እና ከዛ በኋላ ነው ስራ ያቆምኩት። የውሷና እኔ እንግዲህ ከተፋታን 1 አመት ሆኖናል። እናንተም ከየት ፈልጋችሁ እንዳገኛችኋት አላቅም። እንደዛ ነው። እስኪ ከሷ በፊት እንግዲህ እሷ 6ኛ ከሆነች ከሷ በፊት 5 ትዳሮችን ፈተሃል ማለት ነውና እስኪ እንዴት ነው ያን ነገር ሊያጋጥምህ የቻለው? እነዛ ጋር ያለው ቆይታ እንዴት ነበር? ምን ያክል ጊዜ በትዳር ቆያችሁ የሚለውን ነገር እስኪ። እንዴት ሊያጋጥመኝ የቻለ? መጀመሪያ ላይ ተፈጥሯዊ ነው ብዬ ነበር ያሰብኩት። ማለት ተፈጥሯዊ ነው ስለ ኖርማል ነበር ለኔ። ግን አንዷን አግብቼ በዚህ ምክንያት ተለያየሁ። ከሷ ጋርም 1 ወር 2 ወር ነው የቆየሁት። ሁለተኛም ደገምኩ፣ ያው እንደዛው ተፈጠረ። 3ኛ ላይ ከመስሪያ ቤት ነበረ የተዋወቅኳትኝ። ከመስሪያ ቤት ያው ሆስተስ ነበረች። ከሷ ጋር ተዋወቅኩኝ። በፍቅር 5-6 ወር አካባቢ ከቆየም በኋላ ተጋባን። ከተጋባን በኋላ እሷም ለ2 ወር ያክል ነው ከኔ ጋር የቆየችው። ታመመች፣ በጣም በዚህ ምክንያት ታመመች። ከዛ በኋላ ነው ስነ ልቦና ጫናውም የበልጥ ወደኔ እንትን እያለ የመጣው። አየር መንገድ እንደምትሰራ እናውቃለን፣ ካፒቴንም ነህ እና እስኪ አየር መንገዱ ላይ ያለህ ቆይታ እንዴት ነበረ? በስራ ላይ ያለህ ቆይታ ያለው ነገር እስኪ ብታብራራለን። አየር መንገዱ ላይ ያው ስልጠናውም ያደረኩት አየር መንገድ ላይ ነው። ብዙ ጊዜ ሰርቻለሁ። በጣም ታታሪ ሰራተኛ ነኝ፣ ትጉ ሰራተኛ ነኝ። በስራዬ ቀልድ አላቅም። ከሰዎች ጋር ተግባቢ ነኝ፣ በጣም ተግባቢ ነኝ። ከታች አንስቶ እስከ ላይ ድረስ ባሉት ሰራተኞች ጋር አግባባለሁ እና አሪፍ ቆይታ ነበረኝ። እንግዲህ ይሄ ነገር እስከተፈጠረ ድረስ ይችን የመስሪያ ቤት ተዋል ልጅ አግብቼ እሷ ጋር እስከ ንፋታ ድረስ ባለው ውስጥ በጣም ሰላማዊ ግንኙነት ነበረኝ። ካፒቴን ፍሬው በአየር መንገዱ ላይ ምን አይነት ኤክስፒሪየንስ እንደነበረ እስኪ አየር መንገድም እንደመስራት ምን አይነት ኤክስፒሪየንስ ነው ያለ እዛ ላይ ስራ ላይ ያለ ሁኔታን እስኪ ብታጫውተን። አየር መንገዱ ላይ ያው በጣም ብዙ ልምድ አለኝ። በጣም ብዙ ሀገራቶችን አውቃለሁ በአየር መንገዱ የተነሳ። ይሄ ለኔ ትልቅ ውለታ ነው የአየር መንገዱ ያለልኝ ውለታ። ለዚህ ለብዙ ሰዓታት በርሬያለሁ። በጣም ጥሩ አብራሪ ነበርኩ። በጣም አሪፍ። እንግዲህ እስኪ እንዴት ነው ይሄ የተፈጥሮ ላይ እንግዲህ በአንተ የገጠመው የተፈጥሮ ጉዳይ ላይ እስኪ ምን አይነት ችግሮችን ነው አንተ ላይ ተጽዕኖ አለ ወይ? አንተ ላይ አሁን እንዳልከኝ በግንኙነት ሰዓት ሴቶቹ ላይ ብዙ ተጽዕኖ እንደሚያደርስ ነግረኸኛልና አንተ ላይስ ያለው ተጽዕኖ ምንድን ነው? አንተ ላይ ተጽዕኖ አለው ወይስ የሚለውን ነገር እስኪ ብታብራራልኝ። እኔ ጋም አለው። ምክንያቱም ሱፍ መልበስ አልችልም፣ ጂንስ ሱሪ መልበስ አልችልም። እሱን መልበስ አልችልም። በቃ ሰፋፊ ልብስ ነው መልበስ የምችለው እና አንዳንዴ እንደው ፈጣሪ ቅሪ በለኝ እንጂ በገመድም ማስረበት ጊዜ አለ። በጣም ስራመድ ሲነቃነቅ እንት ስለሚል ያው ሰው ደግሞ ትኩረቱ እዛ ጋር ስለሆነ ስራ አደርገዋለሁ እና ብዙ እንትን አለው። በጣም ሪስክ አለው። በጣም ተፈጥሮ ጉዳይ ጋር ተያይዞ ያጋጠመህ ችግር በበረራ ላይ ወይም ደግሞ በስራ ላይ ወይ ደግሞ ለስራ በሄድክበት አጋጣሚ ያጋጠመህ ነገር ካለ ማለት ነው? አዎ፣ አንድ ማረሰው አጋጣሚ አለ። ከበረራ መልስ ወደ ሆቴል ማረፊያችን ሄደን ምግብ ልንበላ ሰብሰብ ባልንበት ሰዓት ያው ሆስተሷ እንደ አጋጣሚ በጣም አሪፍ ሸፕን ያላትና እሷ እንደዛ ለብሳ ስትሄድ በጣም ስሜቴን ቀሰቀሰችው እና ወዲያው ነበር ከአንዳንድ የቆመውና በጣም ተሳቀቅኩ። በጣም ማለት ነው።
ተሳቅቄ እንደው የሚገርም ነገር ቦርሳ ይዤ ነበረ። ከቦርሳ አውጥቼ ነው ጃኬት ነገር አስሬ ምናምን ወደ ክላሴ ገባሁት፣ ወደ ሩሜ ሄድኩት። እና ያን አጋጣሚ መቼም አልረሳው። ኦኬ ማለት በዚህ ልክ ያስቸግርሃል ማለት ነው እንደዚህ አይነት ነገሮች በሚያጋጥሙበት ሰዓት ማለት ነው? አዎ በጣም ከምታስበው በላይ ያስቸግረኛል። በጣም አስቸጋሪ። በነገራችን ላይ ይሄ በቀላል የማይታይ ትልቅ በሽታ ነው። እንደኔም ብዙ ወንድሞች በዚህ ነገር ውስጥ ያሉ ወይም ደግሞ በዚህ ህይወት ውስጥ የሚያልፉ ይኖራሉ ብዬ አስባለሁ። እስኪ እንግዲህ ብዙ ነገር ነግረኸኛል ያለውን ነገርና እስኪ ብዙ ጊዜ እንግዲህ አሁን እሷ ደግሞ 6ኛ ባለቤትህ እንደሆነች ነግረኸኛልና እሷም እንዳወራችኝ እንግዲህ በስልክ ስደውልልኝ አሁን ከተፋታችሁ ኦልሞስት 1 አመት ሆኗቸዋልና ከዛ በፊት ግን ብዙ ህመም እንዳጋጠማት ታማም እንደነበረ ነግራኛለች እሷም። እና እስኪ ሁሉም በእንደዚህ አይነት ሁኔታ ውስጥ ነው ታመው ነው የተለያያችሁት ወይስ እንዴት ነው? አዎ ከሷ ጋር አንደኛ ህመምም ጤና አጣች፣ ጤናም አጣች። ሁለተኛ ደግሞ ያው እንዳልኩ ነው የተፈጥሮ ነገር አልቻለችም። እስከ መቼ ነው እንደዚህ ሆኜ የምኖረው ብላ ታስብ ነበረ። እና በቃ ስላልቻለች ህመሙም ሲጠናባት በቃ ተለያየን። ከሁሉም ጋር በእንደዚህ አይነት ሁኔታ ነው ማለት? ከሁሉም ጋር በእንደዚህ አይነት ሁኔታ የተለያየ ነው። ያው እንደነገርኩ መጀመሪያ ላይ እንደገለጽኩ ነው ሴቶች ከሚችሉት አቅም በላይ ነው ለኔ የተሰጠኝ እና ያንን ደግሞ መቋቋም አይችሉም። አቅማቸው እንግዲህ ስለማይፈቅድ ብዙዎች በሽተኛ ሆነው የሚገርም ነገር ትዳርም እንዳይዙ ይሄ ነገር ጫና ያሳድርባቸዋል ብዬ ማስባለሁ። እና የሌና ጸጸትም ውስጥ ያለ እንዳልከኝ እሷም አሁን 6ኛ ባለቤት ነች። ከሷ በኋላ አላገባም። ከሷ ጋር ከተፋታችሁ ወደ አመት ሆኗቸዋል እንዳልከኝና እስኪ እሷ ጋር የነበረው ሁኔታ እንዴት ነበረ? እንዴት ነው ተፋታችኋል? እንግዲህ ግን እሷ አለች እስካሁንም እና እንዴት ነው ያለውን ነገር እስኪ? እሷ ያው ተፋተናል። ከተፋታን ኦልሞስት 1 አመት ሆኖናል። እኔ እንደጠበቀችኝ ያን ያላገኘችኝም ነበረ። ግን ቢሆንም ችግሬን ተረርታ አንዳንዴ እየደወለች እንዴት ነህ ትለኛለች፣ ትጠይቀኛለች እውነት ለመናገር እና ያው በነገራችን ላይ ስለ ሴቶች ጉዳት ወይም ደግሞ ስላለው ነገር ደግሞ ከኔ የበለጠ እሷን ብትጠይቃት የተሻለ ነው ብዬ አስባለሁ። ምክንያቱም እኔ የምነግርህ የኔን ችግር እንጂ የሴቶችን ያን ያክል ህመሙን አልነግርህም። ግን የሴቶችን ህመም ውስጡን እሷም ታማ ስላየችው ህመሙን የምታውቀው እሷ ናት እና እሷን ብታማክራት ወይም ብትጠይቃት እሷ የበለጠ ከኔ የተሻለ አብራርታ ትነግራለች። በጣም አሪፍ። እሺ እንግዲህ እሷም እዚህ ስላለች እንግዲህ ተመልካቾቻችን እስኪ እሷ ጋር ደግሞ ያለውን ነገር ከሷ አንደበት እንሰማለን ማለት ነው። እንግዲህ ሰላም እንግዲህ እህታችን እስኪ በመጀመሪያ ራስሽን አስተዋውቂን። ማርታ እባላለሁ። የአቶ ፍሬው ባለቤት 6ኛ ባለቤቱ ነበርኩ። ያው ከፍሬው ጋር የተዋወቅ ነው በጓደኛው አማካኝነት ነው። ጓደኛው ለኔ ቤተሰቤ ነው እና ያው ማግባት እንደምፈልግ ስለሚያውቅ ይደውልልኝ ነበር። ማግባት እንደምፈልግ ያውቅ ነበር። ያው እኔ ከክፍለ ሀገር ነው የመጣሁት። ጓደኛ አለኝ፣ ጥሩ ጓደኛ አለኝ። ከፍሬው ጋር አስተዋወቀን። ያው እኔም ደስ ብሎኝ ነበረ ከክፍለ ሀገር የመጣሁት። ያው አዲስ አበባ እንደመኖሩ መጠን ጥሩ ከተማ ነው ምናምን ብዬ ቤተሰቤም ስለሆነ ጓደኛው ደስ ብሎኝ ነበር የመጣሁት። ግን ከመጣሁ በኋላ ትዳር ላይ የነበረው ነገር በጣም ከባድ ነው። ማለት አሁን የምገልጸው ነገር እኔ ጋር ያለውን ነገር በደንብ አድርጎ አያንጸባርቀውም ወይም ደግሞ አይገልጸውም። ከምናገረው በላይ ነው ችግር ያለው ማለት ነው እና በጣም ከባድ ነው። እንግዲህ ባልሽኝ መሰረት ረጅም ጊዜ እንደታመምሽና
እንግዲህ ኦልሞስት ከተፋታችሁ 1 አመት ነው ብሎኛል። እሱም እንግዲህ እስኪ ምንድነው የተፈጠረው? ታመሽ ነበርና እስኪ እሱስ ስለ ህመሙም እስኪ ያለውን ነገር። እኔ ከክፍለ ሀገር እንዳልኳችሁ ከክፍለ ሀገር እንደመጣው ስራ አልነበረኝም የነበር። ያው እሱ ስራ አለው ብዬ ነበር የቤት ሆኜ ነው ስቀመጥ ነበር። ታመምኩ፣ ስራም አልነበረኝም። እዛ ደግሞ እሱ በራሱ ባለው ህመም ባለው ችግር ከስራም ስለወጣ ያው እሱም አመቱን ሆኖታል ከስራ ከወጣ። እዛ በኋላ ተለያየን። እኔም ደግሞ ስራ ለመስራት በጣም ተቸገርኩ። መራመድ አልችልም የነበረ። ህክምና እንኳን ሰው ነበር የሚወስደኝና ፌስቱላ ምናምን ነገር አሉኝ። ህክምናው ራሱ ለውጥ የለውም፣ ምንም ለውጥ አላገኘሁበትም። ስራ መስራት አልቻልኩምና በጣም ከባድ ህይወት ላይ ነው ያለሁት በእውነቱ። እንግዲህ እስኪ እንዴት ነው አንቺ ከዛ ከመምጣትሽ በፊት አንቺ 6ኛ ሚስቱ ነሽና ከዛ ከመምጣትሽ በፊት ከዚህ በፊት ብዙ ሴቶችን አግብቶ እንደፈታ እና ደግሞ እንደዚህ አይነት ነገሮች ችግሮች እንዳሉ ቀድሞ አልነገሩሽም ወይስ እንዴት ነው? አውቀሽ ነው የመጣሽው ወይስ ሳታውቂ ነው የመጣሽው አንቺ? እውነት ለመናገር ጓደኛው ቤተሰቤ እስከሆነ ድረስ ይነግረኛል ብዬ አስባለሁ። ግን ያለበትን ነገር በደንብ አድርጎ አልነገረውምና እንዲህ ነው ብሎ አልነገረኝም፣ አላስረዳኝም። እና እሱ በደወለበት ሰዓት ቤተሰቤ የእሱ ጓደኛ ማለት ነው ፓይለት ነው፣ ጥሩ ስራ ነው ያለው። አዲስ አበባ እንደምታወቂው ትልቅ ከተማ ነው እና ከዛ ብትሄጂ ጥሩ ህይወት ይኖርሻል፣ ልጆች ትወልጃለሽ ምናምን ሲለኝ እኔም ደግሞ ትዳር መያዝ ፍላጎቴ ስለነበር ደስ ብሎኝ ነበር የመጣሁት። እና ሙሉ ችግሩን አልነገረውም፣ ሃይላይቱን ትንሽ ነገር ነው የነገረው ይመስለኛል እንጂ በዚህ ደረጃ ህመም እንዳለበት ችግር እንዳለበት ቢያውቅ ኑሮ አግቢ ብሎ አይለኝም የነበረ። ይህ ሁሉ ነገር ሲፈጠር አንቺ እንዳልሽኝ የጓደኛው ቤተሰብ ነሽና ጓደኛው ሲያልሽ ነገር አለ ወይ? መጥቶ ችግሮችን ሊፈታ ሞክሯል ወይ? ከዛ አንቺ ቀጥታ ከተለያያችሁ በኋላ እስኪ የተፈጠረውን ነገር እስኪ ብታስረጅኝ በደንብ። እኔ ቤተሰብ እንደመሆኑ መጠን ለሱም ነግሬዋለሁ። ጓደኛዋም ነው ለሱ፣ ለኔም ቤተሰብ ነውና ነግሬዋለሁ ያለውን ነገር። ግን እኔን በደንብ አልተረዳኝም። ቤተሰብ ጋር እንደዋወላለን፣ ያለውን ነገር ነገርኳቸው። ማንም የተረዳኝ የለምና እንደውም በዚህ አጋጣሚ እናንተ ስለመጣችሁ በጣም ደስ ብሎኛል። ለሌላውም መማሪያ ስለሚሆን ማለት ነውና ብዙ ሰው በቃ ቤተሰብ ስፔሻሊ ቤተሰብ እኔን አይረዳኝም የነበርና እንደውም ጠባሳ አለኝ ላሳይ ይችላል። እና ምንም ግን በዚህ ልክ ቤተሰብ ሊረዳም አልቻለም ማለት ነው። ማለት ነግረሻቸዋል ያለውን ችግር አንቺ ጋር ያለውን ነገር፣ ግን ትዳርሽን እንድትፈቺ እነሱ ፈቃደኛ አልሆኑም ማለት ነው። ፈቃደኛም አይደሉም፣ ያለውን ነገርም አልተረዱምና ይሄ ኢንተርቪው ደግሞ በደንብ እውነቱን ያስረዳቸዋል፣ እውነቱን እንዲያውቁ ያደርጋቸዋል ብዬ አስባለሁ። እና ያለውን ነገር እሱ ላይ ያለውን ነገር ሰውም በደንብ እንዲያየው የሱን ነገር ቢያየው ጥሩ ነው። ቆይ አይደለም እንደዚህ ረጋ በሉ ነው። እኔ እኮ ካንቺ በላይ ተጎድቻለሁ። ልክ ነው። እኔ እኮ ካንቺ በላይ ተጎድቻለሁ። እኔ እኮ ይሄን ያክል ጊዜ እኮ እኔ እውነቱን አይደል የተናገርኩት። እኔ እኮ ካንቺ በላይ 1 አመት እኮ ይኸው ያልጋ ቁራኛ ነኝ፣ እያየሽ ነው። ስራ ትቻለሁ፣ ያልጋ ቁራኛ ነኝ፣ እያየሽ ነው። አንተ በራስ ምክንያት ነው። እኔ በአንተ ምክንያት የተጎዳሁት አለው አይደል እንዴ? ነው እንደዛ ከሆነ እንደው ይታይ ይታይ አሳይ። በጣም እንግዲህ ውድ ተመልካቾቻችን እሺ ቆይ ረጋ በሉና እንደዛ አይደል። እኔ ስምሰቃየው የኔ ስቃይ 1 አመት አልጋ ቁራኛ አይታይሽም? አንተ የራስ ምክንያት ነው። እኔ ያለው አይደል እንዴ? ወድጄ ነው ወይ እሱን ወድጄ ነው። እኔ ህክምና ሞከርኩ ታውቂያለሽ። ረጋ በሉና ታውቂያለሽ። ተወኝ፣ አንተን ነገር ተወኝ። ከአንቺ ጋር እንኳን ሐኪም ቤት አልሄድኩም።
ታውቂያለሽ፣ ሁሉን ነገር ታውቂያለሽ። እኔስ ወድጄ ነው? ከአቅሜ በላይ እኮ ነው። ረጋ በልና ቁጭ በል እንግዲህ። አይዞሽ ረጋ በይና። ከሰው በታች አድርጎኝ ከጓደኛ በታች ስራ መስራት አልቻልኩ። ማህበራዊ ህይወት መገናኘት አልችል። ምን አድርጌ በሽተኛ ሆኜ የቀረው በሱ ምክንያት። እኔ ቁጭ አድርጌ ቤት መቤት አደረኩሽ። ምን አድርጌ? እኔም እኮ ወድጄ እኮ አይደለም። ተይ እንጂ ምንም ቢሆን ብዙ ነገር አሳልፈናል። አንቺ እንኳን አትረጅኝም። ውድ ተመልካቾቻችን እኛም ያየነው ነገር ትንሽ ከባድ ነውና ካፒቴን ፍሬው ላይ የተፈጠረበት ነገር ከባድ ነውና ረጋ በሉና ረጋ በሉ። ዝም በይ ካፒቴን እንዴ! ረጋ በል። እሺ ረጋ በል። አንቺ ተረጋጋ። አንተ ብሶኒ ልትመታ ተረጋጋ። እገልሻለሁ። አንተ ብሶኒ ልትመታኝ ነው። ረጋ በል። ውጡልኝ፣ በቃ ውጡልኝ። ይዘሽልኝ ውጪ። እሺ ረጋ በል። አጥፋ፣ ካሜራም አጥፋ። በቃ አልፈልግም። በቃ ተረጋጋ እባክህ ካፒቴን ፍሬው። አንቺ ግን ቆይ እባክህ እኛ እንወጣለን። ጊዜ ጥሎኝ ነው። 1 ዓመት ሙሉ አድርጋ ቁራኛ ሆንኩት። ጊዜ ጥሎኝ ነው። የተከበርኩ ሰው ነኝ። አገሬን ለስንት ዓመታት ሳገለግል የኖርኩ ሰው ነኝ። አገሬን እንዳላገለገልኩ ዛሬ ታዋርጅኝ፣ ገደልሽኝ። ከዚህ በኋላ ምን ቀረኝ? ቤቴን ዘግቼ ዝም በይ እባክህ። እንዴ እባክህ ዝም በይ። ውጡልኝ። እሺ እባክህ ካፒቴን ቁጭ በልና እኛ እንወጣለን። ቁጭ በል በእናትህ። ወይኔ ካፒቴን ፍሬው፣ ወይኔ። እሺ አንዴ ቁጭ በል። ውጣልኝ። እሺ እወጣለሁ። እባክህ አንተ ረጋ በል። ውጣልኝ። አንቺ ረጋ በል። ቆይ እሺ ረጋ በል። በቃ ሰው ቤቱን ዘግቶ እንኳን አይተኛበት። ይገባኛል ካፒቴን። እኔ ሰላሜን ፈልጌ እኮ ነው ቤት ዘግቼ ሰው እንደሌለው ሰው የተኛሁት። ስማ፣ እኔ ካፒቴን ፍሬው እባላለሁ። እወቀኝ እሺ። ለስንት ዓመታትን አገሬን ቀጥ አድርጌ ሳገለግል የኖርኩኝ አየር መንገዱ ጋር እንቁ አለ ተብሎ ከሚታሰቡት አየር አብራሪዎች አንዱ እኔ ነበርኩ። ዛሬ ግን አዋረድሽኝ። ወይኔ ካፒቴን ፍሬው፣ ወይኔ